ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ዓለም አቀፍ ታማኝ ወቅታዊ ፈጣን መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት አሜሪካና እስራኤል አስቀድመው የፈሩት ነገር በኢራን ፓርላማ ተነስቷል። ይኸውም ከዚህ ቀደም ኢራን የኒውክሌር የጦር መሳሪያ መስራት ምንም አይነት ፍላጎት የለኝም፣ ኒውክሌርን ለሰላማዊ አገልግሎት ነበር የምትጠቀመው ስትል እንደነበረ ይታወቃል። ይህንን ተከትሎ ግን በኢራን ፓርላማ ውስጥ ከዚህ በኋላ የኒውክሌር የጦር መሳሪያ መታጠቅ አለብን፣ ሳንታጠቅም ውጊያው አልቀረልንም፣ ታጥቀን ቢሆን ኖሮ እንደዚህ አንደፈርም፣ ወደዚህ ጦርነት አንገባም ነበረ። የኒውክሌር የጦር መሳሪያ ያላቸው ሀገራት በሙሉ ተከብረውና ተፈርተው ነው የሚኖሩት። ስለዚህ ከዚህ በኋላ እንታጠቅ ሲሉ የኢራን የፓርላማ አባላት ጥያቄውን በፓርላማ ውስጥ ማንሳታቸውና 70 የሚሆኑ የፓርላማ አባላቱ ደግሞ ይህንን ሐሳባቸውን በደብዳቤ ጭምር በማስፈር ለሀገሪቱ ወሳኝ አካላት ደብዳቤውን ማስገባታቸው ተመልክቷል። ጉዳዩ በአሜሪካና በእስራኤል በኩል አስቀድሞም የፈሩት ነገር መሆኑን ተከትሎ ከፍተኛ ድንጋጤ አጭሯል። በቀጣይ የጦርነቱ ሂደት ላይም ከባድ የሆነ ለውጥ ሊያመጣ እንደሚችልም ተዘግቧል። በዝርዝር ጉዳዩን የማስደምጣችሁ ይሆናል። በሌላ በኩል ትራምፕ የ48 ሰዓት የጊዜ ገደብ ሰጠው ማለታቸው ምሽቱን መናገራቸው ይታወቃል። ኢራን ሌሊቱን ባወጣችው መግለጫ 48 ሰዓት መጠበቅ የለባችሁም ኑ በማለት ገልጸዋል። እንዲሁም ትራምፕ የሲኦል በርን በኢራን ላይ ከፍታለሁ ሲሉ ነበረ በመግለጫቸው። ይህንን የገለጸችው ኢራንም የሲኦል በሩ በእኛ ላይ ሲከፈት ተያይዘን ነው ሲኦል የምንገባው፣ እኛም በእናንተ ላይ የምንከፍተው የራሳችን ሲኦል አለ ሲሉ ገልጸዋል። የኢራን ጠንከር ያለው መግለጫ በዝርዝር የምታደምጡት ይሆናል። በሌላ በኩል አሜሪካ ከኢራን ጋር ከባድ ጦርነት ውስጥ ባለችበት በአሁኑ ሰዓት ከፍተኛ የጦር ጀነራሎቿን በድንገት ከስራ ማባረሯ ጉዳይ በአሜሪካ የውስጥ ፖለቲካ ውስጥ መነጋገሪያ ሆኖ ቀጥሏል። በዝርዝር የምታደምጡት ሌላኛው መረጃ ይሆናል። በሌላ በኩል ተንታኞች እንደሚገልጹት ከሆነ ኢራን የሆርሙዝ ሰርጥን በአጭር ጊዜ መክፈት እድሏ በጣም አናሳ መሆኑን ገልጸዋል። ከአሜሪካ ጋር እንደ መደራደሪያ ካርድ የምትጠቀምበት መሆኑን በመግለጽ ተንታኞች እንደሚሉት በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን የበለጠ አቃለው ማየታቸውን ቀጥለዋል ሲሉ ገልጸዋል። እነዚህ ያስተዋወቅኳችሁና ሌሎችም በርከት ያሉ ቀጠናውን የሚመለከቱ ዝርዝር መረጃዎችን ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቅድሚያም የኢራን የፓርላማ አባላት የኒውክሌር የጦር መሳሪያን መታጠቅ አለብን፣ ታጥቀን ቢሆን ኖሮ ይሄ ሁሉ ጦርነት አይፈጠርብንም ነበር በማለት ለመታጠቅ አዲስ ውሳኔ እንዲተላለፍ መጠየቃቸውን ተከትሎ በአሜሪካና እስራኤል ከፍተኛ የሆነ ድንጋጤ ነግሷል። ዓለም አቀፉ ማህበረሰብ ፊቱን ወደ መካከለኛው ምስራቅ ባዞረበትና ቀጠናው እየታመሰ ባለበት በአሁኑ ሰዓት በኢራን ፓርላማ ውስጥ በህዝብ ተወካዮች ተነስቶ ንግግር የተደረገበት ይህ ጉዳይ ከፍተኛ ድንጋጤን አጭሯል።
ለበርካታ አስርት ዓመታት ኢራን የኒውክሌር መርሃ ግብሯን ለሰላማዊ ዓላማ ብቻ እንደሆነ ስትገልጽ የቆየች ሲሆን ይሁን እንጂ አሁን ላይ የኢራን የፓርላማ አባላት የመከላከያ መመሪያችንን መለወጥ አለብን የሚሉ ድምጾችን በይፋ ማሰማታቸው ተዘግቧል። ይህም ማለት ኢራን ለዓመታት የቆየችውን የኒውክሌር የጦር መሳሪያ አንታጠቅም የሚለው ፖሊሲዋን ወደ ጎን በመተው የኒውክሌር ፈንጂ ባለቤት ለመሆን መዘጋጀቷን የሚገልጽ ዜና ነው። እንደ አልጀዚራና ሌሎችም ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ ከሰባ በላይ የሚሆኑ የኢራን የፓርላማ አባላት በፊርማ የተደገፈ ደብዳቤያቸውን ለኢራን ከፍተኛ የብሔራዊ ደህንነት ምክር ቤት አስገብተዋል። የኢራን የፓርላማ አባላቱ ደብዳቤም በግልጽ እንደሚያስረዳው ከሆነ ኢራን በአስቸኳይ የኒውክሌር የጦር መሳሪያን ማምረትና መታጠቅ አለባት ይላል። የፓርላማ አባላቱ በደብዳቤያቸው ላይ እንደገለጹት እስካሁን የቆየው የመከላከል ስልት ሀገሪቱን ከጠላቶቿ ጥቃት መከላከል አልቻለም። በተለይም ደግሞ በእስራኤልና አሜሪካ የሚሰነዘሩ ጥቃቶች እየተደጋገሙ መምጣታቸውን ብቸኛው አስተማማኝ የመከላከያ መንገድ የኒውክሌር ፈንጂን አምርቶ መያዝ ብቻ ነው በማለት ገልጸዋል። እንዳብነትም ሌሎች ሀገራትን ያጣቀሱት የፓርላማ አባላቱ የኒውክሌር የጦር መሳሪያ ቢኖረን ኖሮ ታፍረንና ተከብረን እንኖር ነበረ፣ ግዛታችን ተጥሶ ወረራና ጦርነት አይከፈትብንም ነበር ብለዋል። ስለዚህም እስካሁን ያለውን የመከላከያ ፖሊሲያችንን መቀየርና የኒውክሌር የጦር መሳሪያ መታጠቅ የግድ የሚልበት ሰዓት በመድረሳችን ኢራን ይህንን ፖሊሲዋን ቀይራ የኒውክሌር የጦር መሳሪያ እንታጠቅ ሲሉ ጥሪ አቅርበዋል። ኢራን ይህንን ውሳኔዋን በተግባር ለመተርጎም የመጀመሪያውን ህጋዊ እርምጃ መውሰድ መጀመሯ ደግሞ ሌላኛው አነጋጋሪ ጉዳይ ነው። የሀገሪቱ ፓርላማ ከኒውክሌር መሳሪያ መስፋፋት መከላከያ ስምምነት ኤንፒቲ ኢራንን ሙሉ በሙሉ እንድትወጣ የሚያስገድድ የህግ ረቂቅ እያዘጋጀ መሆኑም ተዘግቧል። ይህ ስምምነት ዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት ላይ ቁጥጥር እንዲያደርግ ፈቃድ የሚሰጠው የነበረ ሲሆን ኢራን ከዚህ ስምምነት ከወጣች ዓለም አቀፍ ተቆጣጣሪዎች ከሀገሪቱ ሙሉ በሙሉ የሚባረሩ ሲሆን ስለ ኢራን የጦር መሳሪያም ሆነ የኒውክሌር ጉዳይ ዓለም የሚያውቀው ነገር እንዳይኖር ይደረጋልም ተብሏል። ከመሬት በታች ባሉ የኒውክሌር ማብላያ ማዕከላቶቿ ውስጥ በከፍተኛ ደረጃ የበለጸገ ዩራኒየም ያላት ኢራን በቀጣይ ፈንጂ እንድትሰራ ሊገፋት እንደሚችልም ተነግሯል። ጉዳዩ በቀላሉ የሚታይ እንዳልሆነ ተንታኞች እየገለጹ ነው። ይህ የኢራን እንቅስቃሴ በአሜሪካና እስራኤል በኩል በቀላሉ የሚታይ እንዳይደለም ተንታኞች እየገለጹ ሲሆን በተለይም ፕሬዚደንት ዶናልድ ጄ ትራምፕ ወደ ነጩ ቤተ መንግስት ከተመለሱና በኢራን ላይ ጦርነት ካወጁ በኋላ የኢራን አቋም መቀየር ምናልባትም ለፕሬዚደንት ዶናልድ ጄ ትራምፕ ከፍተኛ ኪሳራ የሚያስታቅፍ ሊሆን ይችላል። እዚህ ቀደም የኒውክሌር የጦር መሳሪያ ለመታጠቅ ምንም አይነት ፍላጎት የለኝም ስትል የከረመችው ኢራንን በአሁኑ ሰዓት ጦርነት ተከፍቶብኛል፣ ሳልታጠቅም የመጣው ጦርነት ብታጠቅ ኖሮ አስቀረው ነበር የሚለው ሐሳብ በኢራን የፓርላማ አባላት መፈጠሩና ጉዳዩን በህግ ደረጃ እያዩት መሆናቸውና በፓርላማ ውይይት መደረጉ በራሱ ከባድ ጉዳይ መሆኑን ተንታኞች እየገለጹ ሲሆን የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የከፈቱትን ጦርነት ይበልጥ እንዲያጠናክሩትና ሙሉ በሙሉ ኢራንን ወደ ውድመት ሊገፋት የሚችል ውሳኔ ሊያሳልፉም ይችላሉ ተብሎ ይጠበቃል። የሆነ ሆኖ ጦርነቱ ኢራንን የኒውክሌር የጦር መሳሪያ ባለቤት ጭምር አድርጎ የመካከለኛው ምስራቅን ሁኔታ ለአንዴና ለመጨረሻ ጊዜ ወደሚቀይር ነገር ሊከተው እንደሚችል ተንታኞች ይገልጻሉ። ሌላኛው ጉዳዩ በቀጥታ የሚመለከታት ሀገር ደግሞ እስራኤል ናት። ከጦርነቱ መጀመር ወዲህ እስራኤል በኢራን ውስጥ በሚገኙ ወታደራዊና የኒውክሌር ማዕከላት ላይ ያደረሰችውን ጥቃት ውጥረቱን ይበልጥ እያባባሰው ሲሆን የእስራኤል መሪዎች ኢራን የኒውክሌር የጦር መሳሪያ ከጨበጠች የእስራኤል ታሪክ ያበቃለታል የሚል ከፍተኛ ስጋት አላቸው። የኢራን ፓርላማ አባላት ፈንጂ እንስራ ማለታቸው በአሁኑ ሰዓት እስራኤል በኢራን ላይ የምታደርገውን የሳይበርና የአየር ድብደባ ወደ ሙሉ የእግረኛ ጦርነት እንደሚቀይረውና መካከለኛው ምስራቅን ለአንዴና ለመጨረሻ ጊዜ የሚያተራምስ ሊሆን እንደሚችል ተዘግቧል። የጂኦፖለቲካ ተንታኞች እንደሚሉት ኢራን አሁን የያዘችውን መንገድ የመጨረሻውን ቁማርና ማድረግ የምትችለው የመጨረሻው ጉዳይ ነው ብለውታል። የኢራን የኒውክሌር የጦር መሳሪያ ከሰራች ሳዑዲ አረቢያ፣ ግብፅም ተመሳሳይ እርምጃ እንደሚወስዱ በመግለጽ ይህ ደግሞ መካከለኛው ምስራቅን በኒውክሌር ፈንጂ የተሞላ አደገኛ ቀጠና አድርጎ ለአንዴና ለመጨረሻ ጊዜ ሁኔታውን እንደሚቀይረው ገልጸዋል።
ተንታኞች የሚሉት አንድ ነገር ነው። ኢራንን አስቀድሞ መንካት ስህተት ነበር። ነገሮችን በሰላማዊ መንገድ ከኢራን ጋር ለመጨረስ መሞከር መልካሙ መንገድ ሆኖ ሳለ ትራምፕ ግን አደገኛውን መንገድ መረጡ በማለት ይገልጹታል ተንታኞች። ትራምፕ የኢራንን የኢኮኖሚ በማፍረስ መንግስቱን ለመለወጥ ይፈልጋሉ። ኢራን ደግሞ በኒውክሌር ዛቻ የአሜሪካን ጫና ለመቀለስ እየሞከረች ሲሆን፣ ነገር ግን ይህ ጨዋታ ወደ ሰላም ሳይሆን ወደ መጠፋፋት እያመራ መሆኑን ይበልጥ ሁኔታውን አስጊና አስደንጋጭ አድርገዋል። ተንታኞቹ እንደሚሉት ከሆነ አሜሪካ አስቀድማ ሊፈጠር ይችላል ብላ የሰጋችው ስጋት አሁን ላይ ጦርነት ከከፈተች በኋላ ራሷ በገዛ እጇ ወደ እውነት እየቀየረችው ነው ሲሉ ገልጸዋል። ዓለም ትንፋሿን ውጣ የኢራንን ቀጣይ እርምጃ እየተጠባበቀች ሲሆን የኢራን ፓርላማ ያዘጋጀው ይህ የረቂቅ ሕግ ጸድቆ ሀገሪቱ ከኤንፒቲ ከወጣች የዲፕሎማሲው ዘመን ሙሉ በሙሉ አብቅቶ የከባድ መሳሪያዎች ንግግር እንደሚጀመር ይገልጻሉ። ፕሬዝደንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ያወጁት ጦርነት አሁን ላይ እንዴት እንደሚቋጭ በማይታወቅበትና በአጠቃላይ በዓለም ኢኮኖሚ ላይ ከፍተኛ ማነቆ እያሳደረ ባለበት በአሁኑ ሰዓት ይህ ዜና ደግሞ በቀጣይም ዓለማችንን ወዴት አይነት ጫና እንደሚወስዳት የማይገመት ሆኗል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን የዘጋችውን የሆርሙዝ ወሽመጥ እንድትከፍት ወይም በ48 ሰዓታት ውስጥ የሰላም ስምምነት እንድታደርግ አለበለዚያ ግን ሙሉ ገሃነምን በላዩ ላይ እከፍትባታለሁ፣ የሲኦል በርን ከፍቼ ገሃነምን አሳያታለሁ በማለት መዛታቸውን በምሽቱ የዜና ዘገባ ወደ እናንተ ማድረስ አይዘነጋም። የኢራን ማዕከላዊ ወታደራዊ እዝ ደግሞ ይህንን የትራምፕን ዛቻ ሙሉ በሙሉ ውድቅ በማድረግ 48 ሰዓት ድረስ አንጠብቅም፣ አሁን ላይ ልንነግርህ እንችላለን፣ ማስፈራሪያ ፈጽሞ አያቆመንም፣ የትኛውንም አይነት ጥቃት ለመክፈት ብትሞክሩ በዚያው ተመጣጣኝ ከባድ የሆነ አጸፋ ወደ እናንተ ይመጣል ሲሉ ኢራኖች አስጠንቅቀው የትራምፕን ዛቻ ውድቅ በማድረግ ፈጽሞ ምንም አይነት ስምምነት እንደማይደረግ ገልጸዋል። የኢራን ጦር ኃይሎች የኦፕሬሽን ማዕከል ከሆነው ካታም አልአንቢያ ማዕከላዊ እዝ የተሰጠው ይፋዊ መግለጫ የፕሬዝደንት ዶናልድ ጄ ትራምፕን ዛቻ እርዳታ የለሽ የተደናገጠ ሚዛኑን የሳተና የሞኝነት ተግባር ሲሉ ነው ያጣጣሉት። የእዙ አዛዥ ሜጀር ጀነራል አሊ አብዱላሂ አሊያባዳ እንደገለጹት ከሆነ በመግለጫቸው አሜሪካና እስራኤል ተጨማሪ ጥቃት የሚሰነዝሩ ከሆነ የገሃነም በሮች በእኛ ላይ ሳይሆን የሚከፈቱት በራሳቸው ላይ የገሃነም በርን ከፍተን እናሳያቸዋለን ሲሉ ጠንከር ባለው መግለጫቸው ላይ ገልጸውታል። የአሜሪካና እስራኤል ጥቃት የሚመጣ ከሆነ በመካከለኛው ምስራቅ የሚተርፍ አንዳች መሰረተ ልማት አይኖርም፣ ሙሉ በሙሉ የቀጠናው መሰረተ ልማቶች ይወድማሉ ስትል ኢራን አስታውቃለች። የእዙ ቃል አቀባይ አብርሃም ዞልፋጋሪ በበኩላቸው ይህንን አትዘንጉም፣ ግጭቱ የሚሰፋ ከሆነ በመላ ቀጠናው ለእናንተም ገሃነም ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእኛ ላይ ገሃነም ሲከፍቱ ገሃነሙን ተያይዘን ነው የምንገባት ብለዋል። የኢራንን እስላማዊ አብዮታዊ ሪፐብሊክ እናሸንፋለን የሚለውን ቅዠታችሁን ትታችሁ ለሰላም እጃችሁን ብትዘረጉ መልካም ነበር ብለዋል። እኛ ኢራናውያን እሳት ብቻ ሳንሆን እናንተን የምንውጥ ረግረጋማ መሬት ጭምር መሆን እንችላለን ሲሉ ጠንከር ያለ ዛቻቸውን በአሜሪካ ላይ አሰምተዋል። የቃላት ጦርነቱ እየተጋጋለ ባለበት በአሁኑ ሰዓት በመሬት ላይ ያለው ውጊያ ይበልጥ አሳሳቢ እየሆነ መጥቷል። ከትናንት በስቲያ አርብ በኢራን የአየር ክልል ውስጥ ተመቶ ከወደቀው ኤፍ-15 የአሜሪካ የጦር አውሮፕላን ውስጥ ሁለተኛውን አብራሪ የማፈላለጉ ስራ አሁንም እንደቀጠለ መሆኑን ምንጮቹ ይናገራሉ። ይህ ነፍስ አድንና የፍለጋ ዘመቻ እጅግ ፈታኝ የሆነ ሲሆን የኢራን መንግስታዊ ሚዲያዎች ቅዳሜ ዕለት እንደዘገቡት በፍለጋው ላይ እየተሳተፉ ባሉ የአሜሪካ ሄሊኮፕተሮች ላይ የኢራን የጎሳ ታጣቂዎች ቀጥተኛ ተኩስ ከፍተውባቸዋል። ከዚህም ባለፈ የኢራን ባለስልጣናት ይህንን የጠፋ አሜሪካዊ አብራሪ በህይወት ይዞ ላመጣ አካል ከፍተኛ የገንዘብ ሽልማት እንደሚያበረክቱ ይፋ ማድረጋቸው አብራሪውን ለማትረፍ የሚደረገውን የአሜሪካ ጥረት የሞት ሽረት ትግል እንዲሆን አድርጎባታል ተብሏል። ሽልማቱን እናገኛለን ያሉ በርከት ያሉ ኢራናውያን ከዋና መዲናዋ ቴህራን በመነሳት በፈጣን መኪናዎች እየታጀቡ ወደ አካባቢው በከፍተኛ ፍጥነት እያመሩ እንደሆነ እየታየ ነው። በተለይም ወደ አካባቢው በሚያቀኑ ሃይዌዎች ላይ በከፍተኛ ቁጥር መዘጋጋት ጭምር እንደታየም ተመልክቷል። ህዝቡም ወደ ቀጠናው እየተመመ ሲሆን አብራሪውን ማን ይዘዋል የሚለው ጉዳይ ዓለም አቀፍ ትኩረትን እንደሳበ ነው።
ይህ በዚህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን በኃይል ለማስከፈት በተደጋጋሚ ቢቆጡም የእንግሊዙ መገናኛ ብዙሃን የሆነው ሮይተርስ ያወጣው አዲሱ የዛሬ ሌሊቱ የአሜሪካ የስለላ መረጃ ዘገባ ግን ሁኔታውን ፕሬዝደንቱ ከሚያስቡት በላይ እጅግ ውስብስብ እንደሆነ ይገልጻል። ጉዳዩን በቅርበት የሚያውቁ ሶስት የተለያዩ ምንጮችን አነጋገርኩ ያለው የእንግሊዙ መገናኛ ብዙሃን ሮይተርስ የቅርብ ጊዜ የአሜሪካ የስለላ ሪፖርቶችም ኢራን የሆርሙዝ ወሽመጥን በቅርብ ጊዜ ውስጥ ትከፍታለች የሚል ምንም አይነት ግምት የላቸውም። ምክንያቱም የዓለም አቀፉ እጅግ ወሳኝ የነዳጅ ማስተላለፊያ የደም ስር በሆነው በዚህ ወሽመጥ ላይ ያላት ቁጥጥር ኢራን በአሜሪካ ላይ ያላት ብቸኛውና እውነተኛ መደራደሪያ አቅሟ እንደሆነ ይገልጻሉ። የስለላ ሪፖርቱ የሚያሳየው ኢራን የዓለም የኃይል አቅርቦት ዋጋ ከፍ አድርጋ በማቆየት ፕሬዝደንት ዶናልድ ጄ ትራምፕ በአሜሪካ መራጮች ዘንድ ተቀባይነትን እያጡ ከመጡት ከዚህ 5 ሳምንት ካስቆጠረው ጦርነት ቶሎ እንዲወጡ ባድ የሆነ ጫና በፕሬዝደንቱ ላይ መፍጠሯን ትቀጥላለች። ይህ መረጃ የሚያሳየው የኢራንን ወታደራዊ አቅም ለማጥፋት ታስቦ የተጀመረው ይሄው የመካከለኛው ምስራቅ ጦርነት በተቃራኒው ኢራን ቁልፍ የሆኑ የውሃ መስመሮችም ለማፈራረስ የሚያስችል መሰረታዊ የሆነ ከባድ አቅም እንዳላት በማሳየት በቀጠናው ያላትን ተጽዕኖ ይበልጥ እንዲያድግ እያደረገው እንደሆነም አመልክቷል። ትራምፕ ዓለም አቀፍ የነዳጅ ንግድ 20% ወይም 1/5 የሚያልፍበትን ይህንን የሆርሙዝ ወሽመጥን ማስከፈት ቀላል እንደሆነ አድርገው አቀርበውታል የሚሉት ተንታኞቹም በጥቂት ተጨማሪ ጊዜ ውስጥም በቀላሉ የሆርሙዝ ወሽመጥን መክፈት የነዳጁን መውሰድና ሀብት ማከማቸት እንችላለን ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የዋይት ሃውስ ባለስልጣንም ፕሬዝደንቱም ወሽመጡን በቅርቡ እንደሚከፈትና ከጦርነቱ በኋላ ኢራን መስመሩን እንድትቆጣጠርም ፈጽሞ እንደማይፈቀድላት ሙሉ እምነት አላቸው ሲሉ ጽፈዋል። ነገር ግን ተንታኞች ይህንን የትራምፕን እሳቤ አጥብቀው ይቃወማሉ። ወሽመጡን በኃይል ለማስከፈት መሞከር ማለት አሜሪካን ለረጅም ጊዜ ወደሚቆይና አድካሚ የየብስ ጦርነት ሊያስገባት እንደሚችል ያስጠነቅቃሉ። በኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር የሆኑት አሊ ቫኤዝ ሁኔታውን ሲገልጹ አሜሪካ ኢራን የረዥም የጥፋት መሳሪያ እንዳታዳብር ወይም የኒውክሌር የጦር መሳሪያ እንዳታዳብር ለመከላከል ባደረገችው ሙከራ ኢራን በእጇ ላይ ታላቅ የጅምላ ማስተጓጎያ መሳሪያ እንድትይዝ ገፍቷታል ሲሉ ይከራከራሉ። ሻይዝ አክለውም ሲያስረዱ ኢራን ይህንን ወሽመጥ በማፈን የዓለምን የኃይል ገበያ የመቆጣጠር አቅሟ ከኒውክሌር የጦር መሳሪያ እንኳን በላይ እጅግ ኃይለኛ መሆኑን በሚገባ ተረድታለች ሲሉ የችግሩን ጥልቀት አብራርተዋል። ምንም እንኳን ፕሬዝደንት ዶናልድ ጄ ትራምፕ ወሽመጡን ማስከፈት የተኩስ አቁም ቅድመ ሁኔታ መሆኑን ቢገልጹም በተቃራኒው ግን በነዳጅ ላይ ጥገኝነት ያላቸው የባህረ ሰላጤው ሀገራትና የኔቶ አጋሮች ይህንን ኃላፊነት እንዲወስዱ መጠየቃቸውን አቋማቸው መዋዠቁን ያሳያል። ይህ በዚህ እንዳለ የሆርሙዝ ወሽመጥ መዘጋት ያስከተለው የነዳጅ አቅርቦት እጥረትና የዋጋ ንረት ቀድሞውኑም በኢኮኖሚ ቀውስ ውስጥ ያሉ የአረብ ሀገራቱን ክፉኛ እየመታቸው እንደሚገኝ ይዘገባል። የአረቡ ዓለም ከፍተኛ የህዝብ ብዛት ያላት ግብጽ የዚህ ቀውስ ዋነኛ ሰለባ ሆና ከፊት ለፊት ተቀምጣለች። የግብጽ ባለስልጣናት በዓለም አቀፍ ደረጃ የተከሰተውን እጅግ አሳሳቢ የኃይል ቀውስ ምክንያት በማድረግ ከፍተኛ የኤሌክትሪክ ፍጆታ ባለባቸው የመኖሪያ ቤቶችና በንግድ ተቋማት ላይ ከሚያዝያ ወር ጀምሮ የኤሌክትሪክ ዋጋ ጭማሪ ማድረጓን አስታውቃለች። የሀገሪቱ የኤሌክትሪክ ሚኒስትር ባወጣው መግለጫ መሰረት አነስተኛ የሆነ የኤሌክትሪክ ፍጆታ የሚጠቀሙ ሰዎች የዋጋ ጭማሪው እንደማይመለከታቸው ገልጸው ይሁን እንጂ ከዚያ በላይ ማለትም ከ2000 ኪሎዋት በላይ ፍጆታ ያላቸው የመኖሪያ ቤቶችም ክፍያው በአማካይ በ16 በመቶ ከፍ እንደሚልባቸው ገልጸዋል። በተጨማሪም በሁሉም ደረጃዎች የሚገኙ የንግድ ተቋማት የኤሌክትሪክ ክፍያም በአማካይ በ20 በመቶ እንደሚያድግም መግለጫው አክሎ አብራርቷል። ይህ የዋጋ ጭማሪ የተደረገው የዓለም አቀፍ የነዳጅ ዋጋ መናርና የአቅርቦት መቀነስ የግብፅን የፋይናንስ አቅም ክፉኛ በተፈታተነውና በአስቸጋሪ ሁኔታ ውስጥ በጣለው በአሁኑ ሰዓት ነው። በመካከለኛው ምስራቅ ከሚገኙ ታላላቅ የኃይል አስመጪ ሀገራት አንዷ የሆነችውና በከፍተኛ የውጭ ዕዳ
ከምትታወቀው ግብጽ የተሰማው ይህ ዜና የኢራንና የአሜሪካን ጦርነት የቀጠናውን ኢኮኖሚ ከስሩ እየናደው መሆኑን በግልጽ የሚያሳይ ነው ተብሏል። በመጨረሻም የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት የምድር ጦር ኤታማዦር ሹም የሆኑት ጀነራል ራንዲ ጆርጅን ጨምሮ ሌሎችም ሁለት ከፍተኛ የአሜሪካ የጦር ጀነራሎችን ከስልጣን ማባረራቸው የአሜሪካ መከላከያ ባለስልጣናት ክፉኛ ማስደንገጡን የአሜሪካው አክሲዮስ የዜና ወኪል ዘግቧል። ሚኒስትሩ የወሰዱት ይህ ያልተጠበቀ ድንገተኛ እርምጃ በባለስልጣናቱ ዘንድ እብደት የተባለ ውሳኔ መሆኑን ገልጿል። አክሲዮስ እንደሚለን ከሆነ ፒት ሄግሴት ለጀነራል ጆርጅ ከስልጣን መነሳት ምንም አይነት ይፋዊ ምክንያት አልሰጡም። ሆኖም ይህ እርምጃ የተወሰደው የአሜሪካ የምድር ጦር በኢራን ላይ ለሚያካሂደው ወታደራዊ ዘመቻ በመካከለኛው ምስራቅ ኃይሉን እያጠናከረና እየተዘጋጀ ባለበት ወሳኝ ወቅትና ፈታኝ በሆነ ወቅት መሆኑን ሁኔታውን ይበልጥ አነጋጋሪ አድርጎታል ብሏል የዜና ወኪሉ። ለጉዳዩ ቅርበት ያላቸው ሁለት ባለስልጣናት ለአክሲዮስ የዜና ወኪል እንደነገሩት ከሆነ ለኤታማዦር ሹሙ ስንብት ዋነኛ ምክንያት በግለሰቦቹ መካከል የተፈጠረ የባህሪና የአመለካከት አለመጣጣም ነው ብለውታል። እንደ አክሲዮስ የዜና ወኪል ዘገባ ከሆነ የጀነራል ጆርጅ ከስልጣን መነሳት እንዲሁም የምድር ጦር የለውጥና የስልጠና እዝ ኃላፊ የሆኑት ጀነራል ዴቪድ ሆዴን እንዲሁም የምድር ጦር የሃይማኖት አባቶች ኃላፊ የሆኑት ሜጀር ጀነራል ዊሊያም ግሪን የመሰናበት በመከላከያ ባለስልጣናት ዘንድ ከፍተኛ የሆነ ስጋትን ፈጥሯል ሲል ገልጿል። አንድ ስማቸው እንዲገለጽ ያልፈለጉ ባለስልጣን የመከላከያ ሚኒስትሩን እርምጃን በተመለከተ ሲናገሩ በዚህ በቀለጠ ጦርነት መሃል ከፍተኛ ጀነራሎችን ከስልጣን ማባረር እብደት ነው ሲሉ ይገልጻሉ። ሌላው ባለስልጣን በበኩላቸው ይህ ውሳኔ ጠንካራና በራስ መተማመን ላይ የተመሰረተ አይመስልም ሲሉ ቅሬታቸውን የገለጹ ሲሆን ሶስተኛው ለጋዜጣው ሀሳባቸውን የሰጡት ባለስልጣን ደግሞ ለአሜሪካ ጦር ከለላም ለመስጠት ወታደሮችንና ትጥቆቻቸውን ወደ ጦርነት ቀጠና ለማስገባት ቀን ከሌሊት የሚሰራ ባለ 4 ኮከብ ጀነራልን በጦርነት መሃል ከስልጣን ታባረራለህ ወይ በማለት የቀድሞው ኤታማዦር ሹምን ስንብት አጥብቀው ተችተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጦርነት ቀጠና ላይ ከሚያደርጉት ጦርነት በተጨማሪ የውስጥ ፖለቲካውም በከፍተኛ ሁኔታ የጦፈ ሲሆን በተለይም ደግሞ ከዲሞክራቲክ ፓርቲ አባላት የሚደርስባቸው ትችትና ጦርነቱን ለማስቆም እየተደረጉ ያሉ እንቅስቃሴዎች በተደጋጋሚ በፕሬዝዳንት ዶናልድ ጄ ትራምፕ የፖለቲካ ፓርቲ በሆኑት በሪፐብሊካን ፓርቲ እየተገፋ ጦርነቱ ዛሬም እዚህ ድረስ ቀጥሏል። የሆነ ሆኖ አሁን ላይ በአሜሪካ ያለው የውስጣዊ ፖለቲካ ውጥረት እየጨመረ የመጣ ሲሆን በመሬት ላይ ያለው ጦርነትም የሚገፋ አልመሰለም። ትራምፕ የሲኦልን በር እከፍታለሁ እንዳሉት በቀጣይ ሰዓታትም ሆኑ በነገው ዕለት ምን ሊያደርጉ እንደሚችል ተገማች እንዳይደለ ባለስልጣናት ይናገራሉ። የሰጡት የመጨረሻ የ48 ሰዓት ገደብም በነገው ዕለት ሰኞ የሚጠናቀቅ መሆኑን ተከትሎ የፕሬዝዳንት ዶናልድ ጄ ትራምፕ እርምጃም ሆነ የኢራን የኒውክሌር የጦር መሳሪያን ማምረት አለብኝ የሚለው ውሳኔ ቀጠናውን የበለጠ ውስብስብና ወደማይመለሰው የጦርነት አዘቅት ውስጥ ሁሉንም ሀገራት የሚከት የመጨረሻው መቀመቅ ሆኖ ተመዝግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የእርሶ